ለመንግስት ፋታ ስጠን የሚል ጥያቄ ቀረበ። ማን ነው ያቀረበው? በምን ጉዳይ ነው የሚለውን የምንገልጽላችሁ ይሆናል። በሌላ በኩል ተጣብቀው የተወለዱ ህጻናትን ለማለያየት አግዙኝ ተብሏል። ማን ነው እንዲህ ያለው? ፖሊሱ የተሸለመው ሽልማት ቁጣ ቀሰቀሰ። ምን አይነት ቁጣ ቢሆን ነው ሽልማት የቀሰቀሰው? የምናየው ይሆናል። በአዲስ አበባ ከተማ ተደራጅተው ከፍተኛ የሌብነት ዘረፋ 102 ስልክ ከአንድ ሱቅ የዘረፉ ሰዎች በቁጥጥር ስር መዋላቸው ተነግረዋል። ሰላም ሰላም፣ ይህ ሰብ ቲዩብ ነው። ስለምትከታተሉን እናመሰግናለን። የደውል ምልክቷን ነካ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ይችን እየነካችሁ ደግሞ ከቤተሰባችን እንዳትወጡ እንላለን። የደውል ምልክቷንም በትዕዛዝ ነው ያሰራናት። የላይክ ምልክቱንም ለስላሳ ነው፣ ንኩና ሞክሩት። ይህ ሰብ ቲዩብ ነው። ጎበዝ እረ ፋታ ስጡን ብሏል። መንግስትን ማለት ነው። መንግስት ለህዝቡ አጀንዳ ደራርቦ እየሰጠ ህዝቡን ፋታ እያሳጣው ነው። በመጀመሪያ ከፍተኛ የነዳጅ ዋጋ ጭማሪ በማድረግ ሀሳብ ውስጥ ከተተው። ይህ ሳይረጋጋ ሹፌሮቹን የመንጃ ፈቃድ ስልጠናና ፈተና ትወስዳላችሁ በድጋሚ ብሎ ጫጫታውን ደመቅ አረገው። ይህ አይድነቃችሁ በሚል ሁኔታ ደግሞ ከፍተኛ የታርጋ ዋጋ ተገለጸ። ይህ በእንዲህ እንዳለ መንግስት የህዝብ ሀሳቢ መስሎ የቤት ክራይ ዋጋ የምቆጣጠረው እኔ ነኝ፣ አከራዮቹ ዋጋ መጨመር አይችሉም ማለት። መንግስትዬ ለህዝቡ የምታስብ ከሆነ አንተ የምታመጣውን የኑሮ ውድነት ማርሹን ቀንሰው፣ በተለያየ በግብሩም በምኑም ከልብ ከሆነ ማለት ነው። በሰፈር ውስጥ የተፈለገውን ያክል ተቆሞ 10 ብር ይከፈልበት የነበረው ፓርኪንግ የአንተ እጅ ጣልቃ ሲገባ 40 ብር ገባ። ለዛውም ደግሞ 1 ደቂቃ ካለፈ ይጨምራል። እና በስንቱ እንፈተን በኑሮ ውድነቱ። እባክህ መንግስት ፋታ ስጠን ብለዋል ጋዜጠኛና የህግ ባለሙያ ሳሙኤል ፍቅሬ። እናንተ ምን ትላላችሁ? በሃይማኖት ተቋም ላይ የዘረፋና የውድመት ተግባር የፈጸሙ 21 ሰዎች በቁጥጥር ስር መዋላቸው ተሰምተዋል። ይህ የሆነው በአዲስ አበባ ከተማ ሀያት አካባቢ ተብሎ በሚጠራው ሰፈር ነው። እነዚህ 21 ሰዎች ሰኔ 13 ከምሽቱ 12 ሰዓት አካባቢ በአዲስ አበባ ፈቃድ አግኝቶ የሚንቀሳቀሰውን የመንግስተ ሰማያት እንደራሴዎች ዓለም አቀፍ ቤተ ክርስቲያን የግቢውን በር ሰብሮ በመግባት በውስጥ የነበሩ 10 ሚሊዮን ብር የሚያወጡ እቃዎችንና ንብረቶችን አውድመውና ዘርፈው ተሰውረው በቁጥጥር ስር አውያቸዋለሁ እያለ ነው። እነዚህ ሰዎች በቁጥጥር ስር ባይውሉ ኖሮ በሃይማኖት መካከል ግጭት ለመቀስቀስ የተነሳሱ እንደነበረ ገልጿል። አልታገስም ብሏል። የዲላ ትምህርታዊ ሆስፒታል ጥሪ አቅርበዋል። ተጣብቀው የተወለዱ 2 ሴት ህጻናት አጋጥመውኛል፣ ወደዚህ ሆስፒታል መጥተዋል። እነዚህን በጤና ለማቆየት ድጋፍ እያረኩ ነው። የተጣበቀ ሰውነታቸውን ለማለያየት ግን የተሻለ እውቀት ያለው ተቋም ወይም ባለሙያ የማማከር ቴክኒካዊ ድጋፍ የማድረግ ብሎም ደግሞ የታሻለ ቦታ ሄደው እንዲታከሙ ሀሳብ ካለም እንዲፈጸም እባካችሁ ማንኛውንም ትብብር አድርጉልኝ። ከፍተኛ ድጋፍ ከባለሙያዎችና ከተቋማት እፈልጋለሁ እያለ ነው። መልእክቱን አድርሱ። ጀግናው ፖሊስ የተሰጠው ሽልማት እጅግ አሳዝኗል። ይህ የሆነው በቤኒሻንጉል ጉሙዝ ክልል ውስጥ ነው። ታጣቂዎች መኪና አስቆመው ሲዘርፉ ተመልክቶ ማለፍ ያልቻለው ረዳት ኢንስፔክተር ወገድ ሌላ ኃይል እስከሚመጣ መጠበቅ አላስቻለውም። ብቻውን እነዚህን ታጣቂዎች ተጋፈጠ። 6 ሚሊዮን ብር በላይ ገንዘብ በቁጥጥር ስር አዋለ። ተጨማሪ ይጠቀሙበት የነበረ አንድ መሳሪያ እስከ 20 ጥይት። ታዲያ ለዚህ ጀግና የአመቱ ምርጥ ተብሎ የተሰጠው ሽልማት 10,000 ብር ነው። ይህ ሽልማት ስድብ ነው ብለውታል አንዳንዶቹ። ለሌሎቹ ምን አይነት መነሳሳት ነው የሚፈጥረው? የህይወት መስዋዕትነት ከፍሎ ላስመለሰ ሰው 10,000 ብር ተገቢ ነው ወይ እያሉ ነው። እናንተ ምን ትላላችሁ? ሀሳብ አስተያየት ጻፍ አድርጉ። በአዲስ አበባ ከተማ አፓርታማ፣ የሞባይል ሱቅ፣ ሪል ስቴት በማስተር
ቁልፍ በተመሳሳይ ቁልፍ በመክፈት ትላልቅ ዘረፋ ሲያካሂዱ የነበሩ ሰዎች በቁጥጥር ስር መዋላቸው ተሰምቷል። እነዚህ ሰዎች ተደራጅተው 6 ሆነው በቦሌ፣ በቂርቆስ፣ በአራዳ፣ በኮልፌ ቀራኒዮ ክፍለ ከተሞች ከፍተኛ ዘረፋ ሲፈጽሙ ቆይተዋል። ሰኔ 5 በሌሊት መሃል ሜክሲኮ ደብረ ወርቅ ህንፃ ላይ የሚገኝን አንድ የሞባይል ሱቅ በመክፈት 102 ስልክና 57 ሺህ ብር ዘርፈው ተሰውረው ነበረ። እነዚህ ሰዎች ሳር ቤት አካባቢ በልደታ ክፍለ ከተማ 99ን ስልክ ሊያስረክቡ ሲሉ በቁጥጥር ስር ውለዋል። ሰላም፣ ሰብስክራይብ አድርጉ። የዛሬው ፕሮግራማችን በዚሁ ተጠናቋል።